ለቤተሰቦች ሰላም ጤና ይስጥልኝ። እንደተከበራችሁ ቢባላችሁ እንደምታመሻችሁ ክርስቶስ ተንሥአ እሙታን በአማነ ተንሥአ እያለሁ የወቅታዊ ጉዳዮች ተመልሼ መጥቻለሁ። የፍቅሩ ነገር ትንሽ የባሰበት ይመስላል። ወንድማችን አዶናይ እንግዲህ እጁን አስገብቶበታል። በጉዳዩ ላይ ያለው ነገር ምንድን ነው የሚለውን ነገር እዛው ቦታ ላይ ተገኝቶ ደስ የሚል ያለሙነት ለመናገር እሱም ጉዳይ ዳስሶታል፣ እንመለከተዋለን። ብዙ ጊዜ ላይ በማሳቅ ዓለም ውስጥ ያሉ ሰዎች ችግራቸውን ሳንረዳላቸው ሳቃቸውን ብቻ ተከትለን ነው ስንጓዝ የኖርነው፣ ወይ ደግሞ ስንስቅ ኖርን እንጂ ምን ይመስላል የሚለውን ህይወታቸው ብዙ ጊዜ አናውቀውም። ታስታውሱ ከሆነ የአስፋው መሸሻ የኢቢኤስ ላይ ማለት ነው እንዴት በአንድ ቀን አባቱንና ሚስቱን እንዳጡ ሲናገር ምን አይነት ስሜት እንደነበረው በተመሳሳይ